ሶ ቤዚካሊ መጀመሪያ እንግዲህ ወደ ዶላር እይታ ዴት ላይን ለመመልከት እንሞክር። እንዳይረብሽን ይሄንን እናጥፋ። አሁን ላይ የት ነው ያለነው? በፎር አወር ካልን ቦዝ ኪጁሰን ኤንታንገንሰን ምን ላይ ያሉበት ኢኩሊብረም ሌቭል ላይ የመጡበት ነው። ይሄ የሚያሳየን ምንድነው ማለት ነው? ቅድም በሬንጂንግ ማርኬት እነዚህ ሁለቱ አንድ ላይ የሚመጡበት ወይ ሽሪንክ እያደረገ የሚመጣ ማርኬት ነው ብለናል። ሶስት አይነት ሬንጆችን አይተናል አይደል? ስለዚህ ከነሱ ውስጥ የትኛው ነው የሚለውን መመልከትም ጥሩ ሆኖ እናገኘዋለን። ሽሪንክ እያደረገ ነው የመጣው እኩል ነው ወይስ የትኛው ነው? ስለዚህ ሞስትሊ በሰርቴን የሬንጅ ውስጥ የመጣ ነው። እንደዚህ ሰርቴን የምትሉት ሬንጅ ነው ማለት ነው። ስለዚህ ይሄንን በምን አይነት አግባባዊ አካሄድ ልንመለከተው እንችላለን? መጀመሪያ ይሄ የፎር አወሩ ምልከታ ስለሆነ አጠቃላይ ማርኬቱ ከየት መጣ ከፕራይስ አክሽን አንግል ምን እያደረገ ነው የሚለውን ፒውር በሆነ እይታ እንመልከተው። በዚህ እይታ ኦብቪየስሊ ማርኬቱ አስቀድሞ በጣም ሄቪሊ ከታች ወደ ላይ የሄደበት ነገር ግን ደግሞ እሱን ትሬንድ ላይን ሰብሮ በተለይ በጣም ሰፊ ጋፕ በመፍጠር ኤፕሪል መጨረሻ ላይ አካባቢ ወይም ሜይ ሊጀምር አካባቢ በጣም ጋፕ የፈጠረበት ነበር። በዛ አካሄድ ውስጥ እንግዲህ ወደ ታች ሊመጣ እንደሚችል በተወሰነ መልኩ በግልጽ ሁኔታ የተመለከትንበት አግባብ ነበረ። ያ አግባብ ምናልባት ከዴሊ ታይም ፍሬሙን ስንመለከተው የዚህ የወደ ታች እይታው እንግዲህ የሰሞኑ እንቅስቃሴ የፕራይስ አክሽን እንቅስቃሴዎች እንዳለ ከእንትን አንፃር ዝም ብለው እንደምንገምታቸው ላይሆኑ ይችላሉ እንጂ ኤግዛክትሊ ምንድነው ያደረገው ፕራይስ ኦብቪየስሊ መምጣት ወደ ነበረበት እዚህ ታች ጋር መምጣት ወደ ነበረበት የጎልደን ዞን ኤሪያ ራሱ መጥቶ በተቻለው ቴስት አድርጎ ነው ሄደው ማለት ነው ራይት። ስለዚህ ይሄንን የሚቀጥል ከሆነ በዚሁ አካሄዱ ላይክ 23ን በተለይ 99.23ን አሁን እዚህ ጋር ሪጀክት እየተደረገ ያለው በ23ቱ ይሄንን ባይ ኤኒ ሚንስ አሸንፎ ወጣ ማለት አትሊስት እስከ 100.4 ሊሄድ ይችላል። ኢቭን ከዛም ፈርዘር ደግሞ ኮንቲኒቲውን እስከ መጨረሻው ሊቀጥል ይችላል። ይሄ ሊሆን የቻለበት ምንድነው? የመጣው አካሄድ በጣም ወደታች ነበር። ስለዚህ ይሄንን አካሄድ ምናልባት ይሄንን በሃየር ታይም ፍሬሙ በተመለከት ነው ራሱን የቻለ ምን እየሰራ ነው ብለናል? ቡል ፍላግ እየሰራ ነው ብለናል አይደል? ስለዚህ ይሄ ቡል ፍላግ በራሱ አካሄድ እስከዚህ ሌቭል እስከ 105 ሌቭል ሊመጣ ይችላል ማለት ነው ባይ ኤኒ ቻንስ። ስለዚህ እሱን ከመልከታ ማስገባት በጣም አስፈላጊ ሆኖ ታገኙታላችሁ። ይሄ ሎንግ ረን አጠቃላይ እይታችን መሆን ያለበትን ማለት ነው። ከዚህ ሳቤ ውጪ ግን ወደ ኢቺሞኮአችን እንመለስና በኢቺሞኮ እይታ አሁን በተለይ ዛሬ ላይ እያደረገ ያለው አወጣጥ ጠንካራ የሆነ ነው። ቦዝ ከእንትኑ ውጪ ከፊውቸር ኩሞ ውጪ አጠቃላይ እይታዎቹ እንዳጠቃላይ ፖዚቲቭ ነገሮችን ነው እያሳየ ያለው። በምን አይነት መልኩ ፖዚቲቭ እያሳየ ነው ካላችሁኝ ጎልድ ክሮስ አፕን አድርጓል። ቺኮስፓን ወጣለች። ፕራይስ ከኩሞ እየወጣ ነው። the only thing የቀረው ማን ነው? ዲስቲንግ። ይሄ ነገር ደግሞ በአንድ ጊዜ ልዩነት ሊያመጣ እንደሚችልም በምን እንመልከት መሰላት? እዚህ ጋር ማስመሪያችንን አምጥተን ቀጥታ በዚህ ኬስ 9 ካንድሎችን ስንቆጥር ይሄ by the next day ወደዚህ ይመጣል which is እዚህ ጋር አጋማሿ ነው ይዋት። ስለዚህ ተንከንሰናችን ከፍ ትላለች ማለት ነው ወደዚህ ሲመጣ። ከዛ የሰኞ ማርኬት ላይ ጭራሽ ወደዚህ ሊመጣ ይችላል። ከዛ የማክሰኞ እያለ በዚሁ ፕራይስ የሚቀጥል ከሆነ ወደ ታች መጥቶ አዲስ ሎ የማይሰራ ከሆነ ኦብቪየስሊ አዲስ ሃይ በመስራት ሂደት ሌላ ራሱን የቻለ ቻንስ ይኖራል። በዛው ልክ ደግሞ ይሄም እየቀጠለ የመሄድ ቻንስ ይኖራል ማለት ነው። ይሄ እየቀጠለ ሄደ ማለት ደግሞ ኦብቪየስሊ ተንከንሰናችን ምን ጋር ነው የሚገኘው ብለናል። የነዚህ ኦብቪየስሊ መሃሉ እንግዲህ እቺኛዋ መሃሏ የዚህች መሃል ነው ብለናል አይደል? ስለዚህ ተንከንሰኑ ወደ ላይ በወጣ ቁጥር ይሄኛውም ወደ ላይ እየወጣ ይመጣል ማለት ነው ራይት። ስለዚህ ተንከንሰኑ ወደ ላይ ኪጁንሰኑም ወደ ላይ at some point ቀጥ ሲል ወደ ኋላ ይመለሳል ፕራይስ። ከዛ ይሄኛው ፊውቸር ኩሞ ቡሊሽ ይሆናል። ከዛ ሪቴስት ተነስቶ ወደ ላይ የመሄድ ቻንስ ይኖራል ማለት ነው። ይሄ አጠቃላይ እይታው። ከዛ በተረፈ እዚህ ጋር የሰራናቸው እነዚህ ማዕቀፎች ደግሞ ይሄ የሰበረው ትሬንድ ላይን አለ whatever type of trend line ይሁን በዛ ትሬንድ ላይን አካሄድ ውስጥ የሰበረው ትሬንድ ላይን ባለ 3 ነጥቦችን 3 ፕራይስ ሌቭሎችን የነካ እስከሆነ ድረስ ኮንፊርምድ የሆነ እስከሆነ ድረስ
it got a chance to እስከ 78 የፊቦናቺ ሌቭል የመሄድ አቅም አለው ይለናል ሜጀር። ስለዚህ ያ ራሱን የቻለ ምልከታ ይኖረዋል። ምናልባት የታይም ቲዮሪ ላይ ስላልደረሳችሁ ነው እንጂ እቺኛዋ መስመር ስትደርስ ለምን ያ ነገር ሀፕን እንዳደረገ ነግራችኋለሁ። እስከዛሬ ድረስ ለምን እቺን መስመር እንዳሰመርኳት በደንብ አስረዳችኋለሁ ማለት ነው። አሁን ባለው እይታ unless otherwise ወደ ታችኞቹ ታይም ፍሬሞች ወርደን አሁን ላይ ያለው እንቅስቃሴ ምን ይመስላል የሚለውን ካለየን በስተቀር ፖዚቲቭ የሆነ አወጣጥ ላይ ነው ፕራይስ አክሽን እንዳለ የሚያሳየን ምልከታው ወደ ላይ እንትን ማለቱን ነው። ምናልባት ግን እቺ የ99.25 ቦታ በጣም ጠንካራ የሆነች ሌቭል ናት ማለት ነው። እቺን ሰብሮ ካልወጣ በስተቀር ሜጀርሊ የ23ቱ የፊቦናቺ ሌቭል ማለት ነው ምንም ለውጥ ላያመጣ ይችላል። ሌላው ይሄ ሌቭል በጣም ጠንካራ ሌቭል መሆኑን ማሳያ which is አስቀድሞ የነበረ የሚድ ተርም ኢኩሊብረም ይሄም የሎንግ ተርማችን ያሁኑ ኢኩሊብረም ፖይንት ነው። ስለዚህ ይሄ መስመር እንዳጠቃላይ ከዚህ መስመር አንግል ስንመለከተው ይሄንን ነገር አሁንም ደግሜ ላሳያችሁ። ከዚህ እስከዚህ ብናሰምር ኦሬዲ ማርኬት እዚህ ጋር ስንመጣ ምን ሰርቷል? ይሄንን ኢኩሊብረም ሌቭል ብሎ ሰርቷል አይደል? ከዚህ ሰብሮ ሲወጣ ይሄ ጥንቁልና ነው ምንድነው ነው ያልገባኝ። አያችሁት ሌቭሉን? እሺ ይሄኛው እዚህ ጋር አልሰራም እንበል። ከዚህ በኋላስ እዚህ ሪጀክት ከተደረገ በኋላም እኮ ስቲል ወደታች እያሳየን ነው ኤግዛክት ፖይንቱን። ይሄው ከዚህኛው ሪጀክሽን በኋላ እስከዚህ ሌቭል መመልከት እንችላለን ማለት ነው ወደታች ይሲ። ስለዚህ whenever በተለይ የሚድ ተርም እና የሎንግ ተርሙ ኢኩሊብረም ፖይንቶች በዚህ ልክ ሲገናኙ ኤቭሪ ታይም ያንን የሚያክል ሌቭል የመሄድ አቅም አለው እያለን ነው። ማርኬቱ ያንን የሚያክል ሌቭል የመሄድ አቅም አለው እያለን በተለይ የሚድ ሌቭሎቹ ወይም ሴንኮስፓንቶችን በጣም ወሳኝነት እንዳለው የምታውቁት ይሄንን ኮንሲደር ብታረጉት which is እስከዚህኛው ሌቭል ከዚህኛው በኋላ ከዚህኛው ሪጀክሽን በኋላ obviously ይሄንን አምጥቼ ከዚህ መስመር አንግል ስናሰምረው obviously ያው እዛው አቅራቢያ ነው you see every time የሚነግረን ተመሳሳይ የተቀራረቡ የኢኩሊብረም መለጠጦችን ነው ኢላስቲሲቲውን ነው የሚያሳየን ማለት ነው። ስለዚህ ያንን ከዛ አንግል አንፃር መመልከት አስፈላጊ ነው። ከዛ በተረፈ አሁን ላይ በ4 ሰዓቱ አፕን እያደረገ ያለውን ስንመለከት በ4 ሰዓቱ ሜጀርሊ ጥሩ በሆነ ሁኔታ ለመሳብ እየሞከረ ነው። ምናልባት ቴንከንሰናችን የበለጠ እንዳትወርድ የሚያደርጋትን ሃየር ሃይ በፈጠረ ቁጥር ይሄንን እናጥፈው። ሃየር ሃይ በፈጠረ ቁጥር እዚህ ጋር ኮንሲደር እያደረግን ወደታች አቨሬጁን ለማምጣት የምንሄድበትን ይሄኛው ወደታች እንዳይወርድ ያደርገዋል ማለት ነው አስፋራስ ሃየር ሃይውን እስከጠበቀለት ድረስ። ስለዚህ ሜጀርሊ አንደኛ ምልከታችሁን ከሱ አግባብ አድርጉት። ምናልባት በግምት ደረጃ ያስቀመጥናቸውን እናጥፋቸው እንትኑ እየበዛ እዚሁ እያስረዷችሁ እንትን ሳንል እሺ። ስለዚህ ይሄ ሌቭል obviously ጠንካራ የሆነ ሌቭል መሆኑን ማሳያ ነው። ይሄ ሌቭል ግን unless otherwise አሁን የሎንግ ተርማችን ካልተቀየረ በስተቀር it is going to be በጣም ወደታች ሊጎትቶ ይችላል ይሄ ጠንካራ ስለሆነ ማለት ነው። ስለዚህ እሱስ ሊቀየር ይችላል የሚለውን የኪጁንሰናችንን እንመልከት። ማን ነው የሴንኮስፓናችንን እንመልከት። ሴንኮስፓናችንን ስንመለከት it needs አሁንም ቢያንስ ወደ 16 ሰዓታት አካባቢ ይቀሩታል ወደ ላይ ለመታጠፍ ማለት ነው። ስለዚህ በዛ መሃል ያለውን እንቅስቃሴ አሁንም ወደ ታችኞቹ ታይም ፍሬሞች ካልወረድን በስተቀር ልናቃቸው አንችልም። እንዳጠቃላይ ግን እዚህ ጋር ኦሬዲ የሰራውን ሌቭል አሁንም ወደ ታች መጥቶ ሪቴስት አድርጎ ወደ ላይ ተመለሰበት ሂደት አለ። ስለዚህ ሜጀርሊ 4 አወሩም የሚያሳየን ስቲል ምን እንደሆነ ነው። ይሄንን በዚህ መልኩ ልንወስደው እንችላለን። ስለዚህ 4 አወራችን የሚያሳየን obviously ጠንካራ በሆነ እውነት እየተንቀሳቀስን መሆኑን ነው። ወደ አንድ ሰዓታችን ስንወርድ አንድ ሰዓታችንን ፖዚቲቭ መልከታዎችን ነው ስቲል የሚያሳየን። ይሄ ኤሪያ በጣም ከባድ ኤሪያ እንደነበረ አስቀድመን አውርተናል። ባይዎች ከብዙ አንግሎች አንፃር 23 ሌቭል ነው ብለናል። ከ23 ሌቭል ባለፈ ሜጀርሊ ትሬንድ ላይን ጠባቂ ትሬንድ ላይን አለና ብለናል። ከዛም ባለፈ ደግሞ እዚህ ጋር ራሱን የቻለ ምን አለ ብለናል። ራሱን የቻለ
ክላውድ አለ። ስለዚህ ይሄ ክላውድ በራሱ ሊጠብቀው ይችላል ተባብለን። ስለዚህ ኢንኬዝ ባይ ኤኒ ቻንስ እንትን ካለ ወደ እነዚህ የማርኬት ሌቭሎች ለመምጣት እየቋመጠ እናገኘዋለን ማለት ነው። ከዛ በተረፈ ግን ይሄ ደብል ቶፕ የሰራው ምናልባት ከዚህ ሌቭል በኋላ ደግሞ ተመልሶ ትሪፕል ቶፕም ሊሰራ ይችላል ከማርኬት ኦከረንስ አንፃር። ስለዚህ ጥንቃቄ የሚፈልገውም ለዛ ነው። የአንድ ሰዓቱን ስንመለከት ትንሽ ኪጁንሰናችን የሆነች ምልክት እያሳየችን ነው። ስለዚህ ምንድነው እሱ ምልክቱ ምንድነው የሚለው መጀመሪያ ኪጁንሰኑ ወደ ሊሄድ እንደሚችል አግባባዊ ባለው መልኩ ስንመለከተው ኪጁንሰናችን ቀጥ ብላ ነው የምትንቀሳቀሰው ረዘም ላለ ጊዜ ቢያንስ ለሚቀጥሉት 4 ሰዓታት ቀጥ ብላ ትንቀሳቀሳለች። ከዛ ግን ከ6 ሰዓታት በኋላ ሽሪንክ አድርጎ መሃሉ አካባቢ የሚመጣው እዚህ አካባቢ ነው። ስለዚህ ሞስት ፕሮባብሊ ኪጁንሰናችን ወደ ላይ እንደሚሄድ አየን ማለት ነው በአንድ ሰዓቱ። ኦኬ እሱን ካየን በኋላ ደግሞ ቴንከንሰናችንንም ስንመለከት ቴንከንሰናችንም ቀጥ ብላ ነው የምትቆየው። ስለዚህ ሁለቱም ቀጥ ብለው ለሚቀጥሉት 3-4 ሰዓቶች ሊቆዩ ይችላሉ አንለስ አዘርዋይስ ሌላ ሃይር ሃይ ካልተሰራ በስተቀር። ያ ሃይር ሃይ ሊሰራ ይችላል ወይስ አይችልም? አሁንም በድጋሚ እንመልከት። እዚህ ጋር አዲስ ሃይ ሰርቷል። ስለዚህ ኦብቪየስሊ ይሄም ወደ ላይ ናቸው ማለት ነው አስዩከንሲ። ስለዚህ 15 ደቂቃው እያለን ያለው አይኔ ፖዚቲቭሊ ወደ ላይ ሊሄድ ነው። ስለዚህ ሌሎቹንም ወደ ላይ ይዣቸው ሊሄድ ይችላልው እያለን ከዚህ አግባብ አንፃር ቴንከንሰናችን ወደ ትሄዳለች ካለን ከሁለት በኋላ ከሁለት ካንድሎች ወይም ከ30 ደቂቃ በኋላ ከፍ እያለች መሄድ ትጀምራለች። ኦኬ ከዛስ ምናልባት ኪጁንሰናችንን ካየን ደግሞ ኪጁንሰናችን ደግሞ 1-2 ከ1 ሰዓት ተኩል በኋላ ኪጁንሰናችንም ከፍቷን እየቀጠለች መሄድ ትችላለች ማለት ነው። ስለዚህ ዲፔንድስ አሁንም ወደ ታችኞቹ ታይም ፍሬሞች ሄደን ወዴት ሊንቀሳቀስ ይችላል የሚለው 15 ደቂቃው ግን ክሊርሊ ምንድነው የሚያሳየን? ቡሊሽ ነው የሚያሳየን ላይክ እንደ 4 አወሩ ማለት ነው። ወደ 5 ደቂቃ እንውረድ። 5 ደቂቃ ኢዝ ክሊርሊ ይሄ ቡሊሽ የሆነ መንገዶችን እየተከተለ ነው። ምናልባት እዚህ ጋር ያለው ከባድ ባሪየር ለማለፍ እየጣረ ነው። ይሄንን ባሪየር ማለፍ የሚችል ከሆነ በዚህና በዚህ መካከል ያለውን ሜቢ ቀጥሎ የሚገጥመው ይሄኛው 99.1 ብቻ ነው ወደ ላይ ነው የሚጓዘው ማለት ነው ዋንስ እሱን የሚጨርስ ከሆነ። አሁን ባለው የፕራይስ አክሽን እይታ ቀጥታ ጠንካራ በሆነ እንቅስቃሴ እየተጓዘ ይገኛል። ይሄንን እንቅስቃሴውን እንግዲህ አለስ አዘርዋይስ እዚህ ጋር መጥቶ ካልሰበረ በስተቀር ሞሮፍ የሚያሳየን የላይኛውን አቅጣጫ 15ኛው ደቂቃ 5ኛውም ደቂቃ ልክ እንደ 15ኛው ደቂቃ። ነገር ግን እዚህ ጋር ያለ አሁን የተሰራውን ምንድነው ይሄንን ስትራክቸር ሙሉ ለሙሉ ካልሰበረ ለውጥ የለውም ማለት ነው። ከዛ በተረፈ ይሄ ዩ ሼፑና ሌላ ድጋሚ ሌላ አንድ ዩ ሼፕ ሰርቶ ራሱን በቻለ ሁኔታ መስበሩ ፖዚቲቭ የሆነ ኢንተራክሽን ሊኖር ስለመቻሉ ማሳያ ነው። ወይም ወደ ላይ የመሄድ የመቀጠሉን ነገር ማሳያ ሊሆን ይችላል። ከዛ ውጪ አሁን ቀጥሎ ባለው እንቅስቃሴ ቴንከንሰናችን ከ2-5 ደቂቃዎች በኋላ ወይም ከ10 ደቂቃ በኋላ ከፍ ትላለች which is positive ነው። ከዛስ በዛው ልክ በ25 ባሮች ደግሞ ስናይ ይሄም the same thing ከ10 ደቂቃ በኋላ ከፍ ይላል። ስለዚህ ከ10 ደቂቃ በኋላ የምናየው ይሄም ከፍ ብሎ ይሆናል ማለት ነው። ምናልባት ይሄም ከፍ ሲል ይሄም ከፍ ይላል። ሶስተኛችኛውን ፈልገን እሱኛውም ከፍ የሚልበት ኦፕሽን የሚመጣ ከሆነ ቡሊሽነቱ በጣም ጠንካራ ነው ማለት ነው። ስለዚህ ሌሎቹን ወደ ታች እናያቸዋለን ማለት ነው በዚህ አጭር ሻት ውስጥ። እሺ ይሄ ደግሞ ቢያንስ 1 2 3 4 5 6 ከ30 ደቂቃ በኋላ ከፍ ማለት ይጀምራል። ይሄኛው ደግሞ አሁን አዲስ ሃይ የሚሰራ ከሆነ አብሮ ከፍ ይላል። ስለዚህ አዲስ ሃይ በተሰራ ቁጥር ይሄም ከፍ ማለቱ አይቀርም። ይሄም ከፍ እያለ ሁሉም ከፍ እያለ ይሄዳል ማለት ነው። ግን እቺኛዋ ሌቭል በጣም ወሳኝነት ያላት ሌቭል ናት። እሷን መከታተል ይኖርብናል። በሌላ በአንድ ደቂቃው ስንመለከት ኔትወርክ የጠፋ እንዴ ጋይስ? በአንድ ደቂቃው ስንመለከት አንድ ደቂቃውም ስትራክቸሮቹን ሰባብሮ እንግዲህ ሃየር ሎ እየሰራ እንደምትመለከቱት እየሄደ ነው። በዚህ አካሄድ ውስጥ ኦሬዲ እነዚህ ሌቭሎች መስበር ችሏል። ይሄንን እስከጠበቀ ድረስ ወደ ታች መሄድ አግባቡ ዝቅተኛ ነው። በዛው ልክ ቴንከንሰን ኪጁንሰን ወዴት እየሄዱ ነው? ቴንከንሰን ኦብቪየስሊ እዚህ ጋር ናት። ስለዚህ አሁንም ከፍ ነው የምትለው። ቴንከንሰን ወደዚህ ከፍ ትላለች።
ኦኬ ብሏል ኦልሬዲ። ይቅርታ 8 እዚህ ነው መውሰድ ያለብኝ። ስለዚህ ይሄ ማለት ከ5 ደቂቃ መጠበቅ አለበት። በ5 ደቂቃ ውስጥ አዲስ ሎ ከሰራ ወደ ታች ትዘቀዘቃለች፣ ካልሆነ ግን አብሮ ወደ ላይ ከፍ እያለ ይሄዳል ማለት ነው። ወደ ኪጁንሰናችን ስንመጣ ኪጁንሰናችን 2 ደቂቃ በኋላ ከፍ ከፍ እያለ በጣም ከፍ ከፍ እያለ መሄዱ አይቀርም። ስለዚህ ሜጀርሊ ቺኛዋን ሎ እስከጠበቀ ድረስ በእነዚህ ደቂቃ ውስጥ በ2 በ3 በ4 ደቂቃ ውስጥ ቺኛዋን ሎ እስከጠበቀ ድረስ ያን ደቂቃውም ወደ ላይ ያሳየናል ማለት ነው። እስቲ ጠብቀን እንመልከትና ይሄንን ኤሪያ ሰብሮ የሚወጣ ከሆነ ሌሎቹን ወደ ታች ታዩቻላችሁ ማለት ነው። ይሄ በዚህ መልኩ እንየው። ምናልባት ዩሮ ዩኤስዲ እንይ አንዴ። ዩሮ ዩኤስዲ ኦብቪየስሊ ወደ ታች ነው የሚያሳዩት። አያችሁ እነዚህ ወደ ታች የሚያሳዩት የዲኤክስዋይ ጥንካሬን እያየን ስለሆነ ነው። ዲኤክስዋይ እዚህም ደግሞ ሜጀርሊ በ4 ሰዓቱ ዋው በኃይለኛው ነው የገለበጠው። አይገርምም? እሺ እንንም እንመልከተው እስቲ። በተለይ ተንከንሰን ጥፋት የሚገጥማት ከሆነ አስቸጋሪ ነው ባይኔሚንስ። ተንከንሰኑ ባይኔሚንስ አሁን ይሄ እዚህ ጋር መጥቶ ጥንጤ የሚቀምስ ከሆነ ወደ ታች ያደርገዋል። ይሄ በጣም ጠንካራ የሆነ የወደ ታች እይታ እንዲኖርን ያደርገዋል ማለት ነው። 25 ኪጁንሰናችን አዲስ ሎ የሚሰራ ከሆነ the same thing። ስለዚህ ዲኤክስዋይችን ጋር እንመለስና የዲኤክስዋይን ብቻ እንመልከተው። ዲኤክስዋይ ወደ ላይ የሚሰብርበትን አግባብ ተመልክተን ወደ ታች ትገቡታላችሁ። yes 5 ደቂቃውም አያችሁት እየወጣ ነው ማለት ነው። ስለዚህ ኔክስት ስቴፓችን እዚህ ድረስ ነው። ስለዚህ እስከዚህ በሚሄደው ሌሎቹን ወደ ታች ማየት ነው ማለት ነው። ሌሎቹን ወደ ታች ማየት ይሆናል ስራችን። ይሄ ሰብሮ ወጥቷል። ስፔሻሊ ይህንን ሌቭል የሚሰብረው ከሆነ በጣም ጠንካራ የሆነ የወደ ላይ እይታ ይኖረናል። ይሄም ሰብሮ እየወጣ ነው as you can see። ስለዚህ ይሄ እስከ ድረስ ሊሄድ ይችላልን በተለያየ መንገድ ልትሰሩት ትችላላችሁ ብለናል። ባይዊች ይሄኛው ከዛኛው ከዚህኛው ያለው እስከሆነ ድረስ you can ኤክስቴንሽኑን መስራት ትችላላችሁ። ባይዊች ይሄንን አምጥታችሁ እዚህ ጋር በማድረግ ከዛ አስፋራስ ይሄንን ሌቭል ካልሰበረ ግን ምንም ለውጥ የለውም ማለት ነው። ስለዚህ አንድን ከሰበረ ግን እስከነዚህ ሌቭሎች የመመልከት እንትን ይሰጣቸዋል፣ እይታን ይሰጣቸዋል። ስፔሻሊ ይሄ ወጥቶ ይሄንን ሌቭል የሚሰብር ከሆነ 99.22ን የሚሰብር ከሆነ ቀጥታ እስከነዚህ ሌቭሎች አትሊስት እስከ 1.68 ታዩታላችሁ። በዚህ እይታ ውስጥ ይሄ በዋን አወር ነው መርሳት የለባችሁም። በጣም ሰፊ ነው። ለ5 ደቂቃ እና ለ15 ደቂቃ ሌሎቹን ወደ ታች ነው የምናያቸው ማለት ነው። ሌሎቹን ወደ ታች እናያቸዋለን ማለት ነው። እሺ 15 ደቂቃ ወደ ላይ 5 ደቂቃ ስቲል አምቢጊቲ ውስጥ ነው፣ ግን ወደ ላይ ፈጥሯል። which is አሁን ስትሬት ሊሄድ ይችላል አብረን እግር በእግር ስንከታተለው። yes ቀጥሎ ባለው 10 ደቂቃ ውስጥ ይሄም ከፍ ይላል። ሁለቱም ከፍ ይላሉ። ዲኤክስዋይ በሚቀጥለው 10 ደቂቃ ውስጥ ከፍ ይላሉ። ስለዚህ ወደ ላይ ሊያሳዩን ይችላሉ ማለት ነው። ይሄ the same thing። ይሄንን እንግዲህ አሁን ይሄ አፕ ትሬንድ ላይ ነው አይደለምን? ትላንት በተማርነው ማየት ትችላላችሁ። which is የ9 ቀኑ ሃይስት ምናምን ያልነው ይሄኛው ነው አይደል? እቺኛዋ ፓርት ናት። ስለዚህ ይሄ ፓርት እንደዚህ ያዙት፣ እቺኛዋ ናት እንበል። ከዛስ በዛው ልክ ደግሞ የ25 ቀኑን ደግሞ አምጥተን እቺኛዋን ሌቭል እንደዚህ አድርገን የ25 ስንሰራ which is ከ25 አሁንም ቀጥሎ ወደ ላይ ነው የሚወጣው you see by the way። ስለዚህ በዚህ ኬዝ ይሄ አፕ ትሬንድ ነው እያሳየን ያለው ማለት ነው። አያችሁ? ስለዚህ በዚህ ኬዝ ይሄን እዚህ ውስጥ ነው ትልቁ ይሄኛው ነው አይደል? በዚህ ኬዝ ትላንት በተማርነው እኮ ትዝ የሚላችሁ ከሆነ እዚህ ጋር ምን አለ? እዚህ ጋር ምን አለ? ዳይዘንስ ኦፍ ተንከንሰን እና ኪጁንሰን ቡል ወይም ቢር ትሬንድ ላይ ኦብቪየስሊ ወደ ላይ እየሄደ ነው። የ26 ቀኑ ሃይስት ሎስት እዚህ ያለ ሃይስት እዚህ ያለ
የ9 ቀኑ ሎስት ይበልጧል ተባብለን ነበር። ቴንከንሰን እና ኪጁንሰን በዚህ መልኩ ሲቀመጡ የቡል ትሬንዱን ማመላከቻ ነው ያልንበት። ለዚህ አሁን ይሄ ወደ ላይ ስለዚህ እቺኛዋ ብቻ ቀረችን። እቺኛዋ ወደ ላይ የምትልበት ሞመንት ላይ ላጥ ብለን እንገባለን ማለት ነው። ሌሎቹ ላይ የምትገባልን ከሆነ which is ይሄ ማለት አዲስ ሃይ የሚፈጠር ከሆነ obviously አዲስ ሃይ የሚፈጠር ከሆነ ይሄኛው ወደ ላይ ማለቱ አይቀርም። ስለዚህ ይሄ ወደ ላይ አለ ማለት ቀጥታ ወደ ላይ ነው ማለት ነው ሁሉም ነገር። ይሄ ሪቴስት ሊያደርግ ነው ግድ ማድረግ ስላለበት ባይ ዘ ዌይ ይሄ ፓተርን ራይዚንግ ዌጅ ዲፈርስ በዚሁ ልክ ወደ ላይ የሚሰብርም ከሆነ የዚህኛው ልኬት ነው የምንወስደው። ኢትስ ትሬዲንግ ፍራክታል ነው የሚባልባቸው ብዙ ፍራክታል ፖይንቶች አሉ ራሱ ሊቻሉ ማለት ነው። ከተለያየ ፐርስፔክቲቭ የምንመለከትባቸው ሁነቶች ናቸው ወሳኝነት ያላቸው። ከዛ በተረፈ ሪቴስቱን ካልጠበቅን በስተቀር ሁነኛ አካሄዱን መለየት ስለማንችል ነው። አንድ ሪቴስት አይተን ወደ ኋላ የሚመለስ ከሆነ ሌሎቹን መግባታችንን እናረጋግጣለን ማለት ነው። ለጊዜው ግን ምንም እይታችንን እዛው ላይ ነው ማድረግ ያለብን። ዞሮ ዞሮ መቀየሩ አይቀርም። አሁን ትንፋሽ መውሰድ ስላለበት ነው ማርኬቱ እንዳጠቃላይ። የ5 ደቂቃውንም ከተመለከታችሁት still it's working out አይደል? ወደ ኋላ ሊመለስ ይችላል? አዎ ይችላል። ግን በዛው ልክ ከ10 ደቂቃ በኋላ ብያችሁ ነበር which is ይሄ አሁን ይሄኛውን ኮንሲደር ያደርጋል። ከዛ ቀጥሎ የሚያደርገው እዚህ ጋር ነው። ስለዚህ ከፍ ብሎ ይመጣል። እቺኛው ፕራይስ ወደ ታች ትንሽ ይሄም ወደ ላይ ይሄም ወደ ላይ ሲሆን የዛኔ ይተኮሳል በደንብ ማለት ነው። ምክንያቱም ኦሬዲ ይሄንን ሌቭል ስለሰበረ እቺን ሌቭል ጠብቆ ሪቴስት አድርጎ ለመሄድ ስለሆነ ሐሳቡ። ስለዚህ ከዚህ ተነስታችሁ ፕራክቲካሊ በዴሞም ቢሆን እስቲ መግባት ያለባችሁን የራሳችሁን ደግሞ ተመልከቱና ሙከራ ስርጭቱ ላይ ተሳተፉበት ጋይስ። እሺ በተረፈ ለእናንተ ላይላችሁ የምትፈልጉት ምናምን እንትን ካለ ላኩልኝ። 4 hour ላይ እንዲያይቸው ነበር እስቲ። አዎ ግን ከሬንጁ ካልወጣ ማየት አይቻልም ብሩኬ። ከሬንጁ እስከሚወጣ መጠበቅ መቻል አለብን። ከሬንጁ ካልወጣ መጠበቅ አለብን። ብሩክ እያለን ያለው ይሄንን ሬንጁን እንደዚህ አስምሮ ይሄንን ሬንጅ ሰብሮ ሲወጣ እንደ ቡል ፍላግ ለማየት ነበር ብሏል። ትክክል ነው። የተሳሳተ ሆኖ አይደለም። ግን ይሄ ፎርሜሽኑ በራሱ ሞሮፍ ለትሪፕል ቦተም ይቀርባል። እውነት ለመናገር እንደዚህ ኤምኤምኤም አይነት ታይፕ ኦፍ ቲንግ ሰርቷል። ከዛ በተረፈ ግን ይሄንን ይዞት ሊወጣ አይቻል አሁን እታች ላይ ያሉት ታይም ፍሬሞች ናቸው ወሳኞቹ። እነሱን በደንብ ተከታትለን የሚሰጡንን ነገር ነው መመልከት ያለብን ብዬ ነው የማስበው። ከዛ ግን ከወጣ በኋላ ወይም ወጥቶ ከዘጋል that is እንትን ማለት ነው። if high of 26 candle is equal with high of 9 candle it will be bullish. What if it be engulfed? በቃ እንገልፍ ተደረገና መርከቡሻ ምን እናደርገዋለን? ማንም ሊያውቅ አይችልም እኮ። ትሬዲንግ እኮ ፕሮባቢሊቲ ነው መርከብዬ። ፕሮባቢሊቲውን እንጂ የምንገምተው ጠንቋዮች አይደለንም መቼስ። ስለዚህ እንገልፉን ያው ማኔጅ በምናደርግበት ስቶፕ ሎስ የምናስቀምጠው ለዛ አይደለ? እንገልፍ ተደርጎ ሐሳብም ከቀየረ ማርኬቱ። ምክንያቱም አት ኤኒ ፖይንት ኦፍ ታይም እኔ እናንተ እያወራን የሆነ ግብድዬ ሰው እየመጡ በግብድዬ ብር ሊሸጥ ወይ ሊገዛ ይችላል። እኔ በእናንተ ቁጥጥር ስር አይደለም። ሞስት ፕሮባብሊ ግን እንደዚህ አይነት እንትኖች ሲያሳይ ማርኬቱ እንደዚህ ይሆናል ብለን ስለምናስብ ነው የምንገዛውም የምንሸጠውም ነው። ስለዚህ ገበያ ፕሮባቢሊቲ ነው ስንልም እንዳጠቃላይ በቃ እሱ ነው ፕሮባቢሊቲ የሚያደርገው የሚመጣውን አለማወቃችን። ቀጥሎ ኢንገልፍ ካንድል ይሁን ከባድ ማርቦዙ ካንድል በአረንጓዴው ይቀጥል ምን ይሁን ምንም የምናውቀው ጉዳይ የለም ማለት ነው። ስለዚህ
ከሱ ሳቤ ያንን መመልከት ነው። እስከዛ እስቲ ኦፖርቹኒቲዎች እንሽ ወደ ላይ ማርኬቱ ሊቀይር ይችላል። ማን ወደ ታች ሞስት ፕሮባብሊ ይሄ ጥንካሬውን እስከቀጠለ ድረስ ማለት ነው። በተረፈ እናንተን እኔ በጣም በቃ በዚህ ማርኬት ውስጥ የተማረ መቼም ይከስራል ብዬ አላምንም። በጣም የእውነት ሲያወሩ አልሰማችሁም? ሲናገሩ ምናምን አልሰማችሁም? በጣም ዊርድ የሆነ ፕራይስ አክሽን ጊዜ ላይ እንደደረሳችሁ ማለት እኔ እንደዚህ አይነት ፕራይስ አክሽን ሞመንት እኔ ገጥሞኛል በህይወት ዘመን። ፎሬክስንም እኔ በጣም በቀረቤታ የተከታተልኩ ሰው ነኝ። እንደውም አዲስ ስቴጅ እንደውም ክሪፕቶ ሳይሻል ይቀራል ብላችሁ ነው? ምክንያቱም ክሪፕቶ ላይ ዩቲሊቲ እና ማርኬቱንም በቃ ሊድ የሚያደርገው ቴክኖሎጂ ነው። እንደዚህ አይነት ቴክኖሎጂ አለ፣ እንደዚህ ይሆናል፣ እንደዚህ ያደርጋል፣ እንደዚህ ምናምን ይላል እያልክ ተግባር ላይ የዋለ ነገር ነው። ይሄኛው ከረንሲ ዘባው ፖለቲክስ እንደ ፖለቲክስ ሪንድ አፕ አሁን የወርልድ ፖለቲክስን በዙሪያው ካያችሁ ማለት ነው። ስለዚህ በጣም እንትን ነው ማለት ነው። ስለዚህ እቺን ነገር እንመልከታት። ስለዚህ ይሄ ሌቭል ሌሎቹን ወደ ታች በመመልከት ሂደት ምን እናደርጋለን መሰላችሁ? እንደ ትላንቱ ላስት ቻንሳችንን እንግዲህ አንድ ቃል ገብቼላችኋለሁ አንድ ላይ መስጠት። እስካሁን አልহামዱሊላህ ከ3 አሸንፈናል መሰለኝ። ከ4 ነው ያሸነፍነው። 4 ሰጥቻችኋለሁ። እንደምሸነፍባትን እድል ቢሰጠኝ ቶሎ እንትኔንም እንድወስድ so I am going to look for this level for the time being። ይሄንን ያልኩበት ምክንያት 4 አወሩ ቢሪሽ ነው፣ 1 አወሩ ቢሪሽ ነው and 15 ሚኒት ቢሪሽ። ስለዚህ በ5 ሚኒት አልሜ ለመተኮስ ማለት ነው። አልሜ ከመተኮሴ በፊት ግን ቀጥሎ ወዴት ይሄዳል የሚለውን ለመመልከት obviously ቴንከንሰናችንም ወደ ታች ነው የሚሄደው። ኪጁንሰናችን ኤግዛክትሊ ኪጁንሰናችንም ቴንከንሰናችንም ወደ ታች ሊያሳየን ስለሆነ ቀጥሎ የሚሄደውን ባይደስ እዚህ ጋር ነበር መግባት የነበረብን እቺኛው ሪጀክሽን ላይ honestly speaking ትንሽ እንጠብቀውና ጥፋቱን ጠብቀን it is always about waiting ነገር ነው ብያችኋለሁ። ጥፋቱ መጥቶ በዚህ ኬዝ እንደዚህ የሚመጣልን ከሆነ ይሄንን እንሄዳለን። ይሄ መጥቶ የሚቀራረቡበት ሁነት ከተፈጠረ ከዛ ሪጀክሽኑ ይመጣ፣ ካልመጣም አልመጣም። ወደዚህ መጥቶ ሪጀክት የሚደረግበት ኤሰንስ የሚፈጥር ከሆነ እስቲ 3 አሁንም ትንሽ እየፈገግ ይላል። ስለዚህ እንጠብቀው። የሚቀጥለውን ግን ጥሶን የሚሄድ ከሆነ በጣም እየባሰ ስለሚሄድ እንገባዋለን። ከዚህኛው ሌቭል በታች የሚወርድ ከሆነ ማለት ነው። ይሄ በሁሉም ይሰራል። ይሄንን ስክሪንሻት እናድርገው ለክፉም ለደጉም። እስቲ ይሄንን እዚህ ብንገባ አይመጣም። እዚህ መምጣት አለበት። ኦር አትሊስት እዚህ መምጣት አለበት። ይሄም ሌቭል ጠንካራ ሌቭል ነው። ሪስኩን በአንድ ወስጄ 1.5 ገባለው የሚል ካለ 1.5 ላይ ሪስኩን መውሰድ ይችላል። 1.5 ግን እስከዚህ መጠበቅ ይኖርብናል ብዬ አምናለሁ። እስቲ 1 ሚኒት ያ 1 ሚኒት ሪጀክት ተደርጓል። አንዴ በእንትን ሪጀክት ከተደረገ ቴንከንሰናችን ቀጥ ብላለች ስቲል ካያችኋት እና አሁንም ቀጥ ማለቱ አይቀርም። ምክንያቱም ከዚህኛው ሉዝ ለማድረግ ብዙ ይቀርዋል። ስለዚህ እንጠብቀዋለን ማለት ነው። ከዚህ አዲስ ሎ የሚሰራ ከሆነ ግን ሊያልፈን ስለሚችል አዲስ ሎ ከሰራ እስካሁን አልሰራም። አሁን በዚህ የሚዘጋ ከሆነ ይሄንን በዚህኛው ሜተድ 1 to 2 እንደዚህ ይሰጠናል ማለት ነው። ራይት
እንደዚህ ይሰጠናል። ስለዚህ ይሄንን ሪጀክሽን yes guys ኪጁንሰናችንም ወደታች ማለቱ አይቀርም። ስለዚህ ሞስትሊ ይሄ ከዚህ በታች እዚህ ጋር የሚገባበት ቦታ ነው። ይሄው የዛሬው ሻታችን አንድ ይሄ እንግዲህ አጥንታችሁ የራሳችሁን ውሳኔ ወስኑ። ይሄም ወደታች ነው የሚታየው obviously ምን ሆኜ ነው ጋይስ ዝም ትሉኛላችሁ? ይሄንን እንጠብቀዋለን። ዩኤስዲ ሌላ ከዩኤስዲ ጋር ዩኤስዲ ካድ ወደ ላይ ዩኤስዲ ካድ ወደ ላይ ዩኤስዲ ካድ ወደ ላይ ዋንስ ግን ካልወጣ በስተቀር አስቸጋሪ ሊሆን ስለሚችል አንዴ በሚቀጥለው 5 ደቂቃም ይሄም ያወጣል ወደ ላይ obviously። እሺ ስለዚህ ዩኤስዲ ካድ ወደ ላይ ጠብቃችሁ ማለት ነው። ዋንስ ወደ ታች መምጣቱን ጠብቃችሁ። አሁን ለጊዜው እንትን ያለው ምንድነው ዩሮ ዩኤስዲ ራይት? ዩሮ ዩኤስዲ ይሄንን ያለው ጂቢፒ ዩኤስዲ ያው በቃ ከዩኤስዲ ጋር አብዛኞቹ እንትን ውስጥ ነው የሚገቡት ማለት ነው። ኤዩዲ ዩኤስዲ እንደዛ ኤዩዲኤስዲ ቆይ ተረጋጉ። ምክንያቱም ይሄ ሙሉ ለሙሉ ይዝጋ በዚህ መልኩ አዘርዋይስ ጎልድ ክሮስ ነውና መጠንቀቅ ስላለብን ማለት ነው። ስለዚህ ሜጀርሊ የዛሬውን ዩሮ ዩኤስዲ ላይ ብላችሁ አስቡት። የእናንተም እንትን ካለ እንትን ማለት ትችላላችሁ። እቺ ከዚህኛው ከመስመር ነገሯ እሺ ኤዋም ቱ ይምላልኝ ምናምን ብላችሁ እንትን እንዳትሉ። ሜጀርሊ ኤ ፕራይሱን ነው ማየት ያለባችሁ። ኤ ተመልሶ ቀለል አድርጎ እዚህ ጋር ሊነካ ይችላል። ቀለል አድርጎ በተረፈ በእኔ በኩል እንግዲህ ጨርሻለሁ። ጥያቄ ካላችሁ ግን ማቅረብ ትችላላችሁ። ሌሎቹንም ከዩኤስዲ ጋር በቃ ዲኤክስዋይ ነው ዋናው። ዲኤክስዋይን በዚህ በእንትን መልኩ ከተመለከታችሁት ዋናው ዲኤክስዋይ ነው ዋናው።
ሌሎቹን እንዳለ እንደሰጧችሁ ቁጠሩት። ስፔሲፊካሊ ያው እንትንን አንስቼ ያወራሁበት ምክንያት ዩሮ ዩኤስዲን እኔ ለዛሬ ዩሮ ዩኤስዲን እኔ ስላየሁት ነው። እናንተ ደግሞ ሌሎቹን ማየት ትችላላችሁ የፈለጋችሁትን የዲኤክስዋይ ተቃራኒ ወይም ዩኤስዲ ካድ ከሆነ ዩኤስዲ ጄፒዋይ ከሆነ ወደ ላይ ዩኤስዲ ስዊዝ ከሆነ ወደ ላይ ማለት ነው።